በርካታ ሰዎች የተሯሯጡ ገንዘብ የሚያትሙበት ቢዝነስ ላይ ነው ያለነው። የከርሰ ምድር ውሃ ቁፋሮ ቢዝነስ ላይ ነው። ካሁን በፊት ታስታውሱታላችሁ ጠፋ ብሎ ነበር። የጠፋበት ምክንያት በርካታ ሰዎችን ስራ ያስያዘ ማሽኖችን እንደ ጉድ እያመረተና በየቦታው ለሰዎች የውሃ ፍላጎታቸውን እያሟላ ያለው ወጣት ነው። ዛሬ ተመልሰን የመጣ ነው ከረጅም ጊዜ በኋላ ነው። አሁን አዲሱ አመት እየመጣ ነው። አሮጌው አመት እያለቀ ነው። በዚህ ባለፉት አመታት ውስጥ በርካታ ሰዎች የከርሰ ምድር ውሃ መቆፈሪያ ማሽን ገዝተው ከሀገር ውስጥ ጀምሮ እስከ ስደት ድረስ በርካታ ሰዎች ለበርካታ ሰዎች የስራ እድል ፈጥረዋል። ዛሬም ስለዛ ቢዝነስ ስለዛ ስራ የተወሰነ ሪቪው ልናደርግላቸው ነው የመጣ ነው። ምን አዲስ ነገር አለ? ምን አይነት ችግር ነበረ? ምን ተሻሽሏል? ምን ላይ ነው ያለ ነው የሚለውን የምንመለከት ይሆናል። አብራችሁን ቆዩ። ጤና ይስጥልኝ። በድጋሚው ሰላም ተባብለናል፣ ግን ለካሜራው ግድ ነው። ስምን አስተዋውቃቸውና እንግባ እስቲ። እሺ፣ ስሜ ኤርሚያስ እባላለሁ። ኦኬ። ኢኤን ነው የከርሰ ምድር ውሃ ቁፋሮና የማሽነሪ ስራዎችን ነው የምንሰራው። ኦኬ። ምንድነው በዋናነት እኛ የምንሰራው ማሽኖችን የከርሰ ምድር ውሃ ቁፋሪያ ማሽን ሀገር ውስጥ የሚሰሩ ማሽኖችን በመስራትና እንደውም ደግሞ ከርሰ ምድር ውሃ ቁፋሮ ላይ ነው እየሰራን ያለነው። እየሰራ ያለው እንድታወቀውም በዚህ ነው። እንዴት ነው የመጀመሪያ እስኪ ስኬቱ እንዴት ነበረ? ከደስታውን ጀምር። ችግሮች ሊኖሩ ይችላሉ። እንዴት ነበር ስኬት? ለወጣቱ የስራ እድል መፍጠረ ደስ የሚለው ነገር የትኛው ነው? ምን ነበረ በቃ አሳካው የምትለው ስኬት ወይም ደግሞ ግብ የተነሳህበት እንዴት ነው? እሺ፣ በመጀመሪያ ያው ይሄ ዘርፍ እንደነገርኩ ባለፈውም እንዳልኩት እሺ አይታወቅም፣ በብዛት ያልተለመደ ነው። በትልቁ ማሽን ነው እንጂ ሲቆፈር የነበረው በእኛ በስሞል ስኬል ወይ ደግሞ አገር ውስጥ በሚሰሩ ማሽኖች ብዙ ስራዎች አልነበሩም። ገንዘብ ያለው ብቻ ነበር የሚያስቆፍሩት። ትልልቅ ድርጅት ሚሊየንስ እስከ 10 ሚሊዮን ከዛም በላይ ከፍሎ ነው የሚያስቆፍሩት በራሳቸው ስታንዳርድ። አሁን ግን ሁሉም ሰው በቤቱ የውሃ ችግር እንዳያገኝ ለድርጅት፣ ለግለሰብ፣ ለሃይማኖት ተቋማት፣ ለተለያዩ አይነት ነገሮች ላይ ሰው እያስቆፈረ ውሃ ተጠቃሚ እየሆነ ይገኛል። በተጨማሪ ደግሞ ይህን ስራ የሚሳተፉ ወጣቶች ደግሞ ቻሌንጁን በመጋፈጥ ጎበዝ የሆኑ ሰዎች በመስራት ብዙ ገንዘብ እያገኙ ሌሎቹ እንኳን ማሽን እንኳን ደግሞ እየገዙ ተጠቃሚ እየሆኑ ይገኛሉ። ተጠቃሚ እየሆኑ ያለው ሶስቱ ነገር ደስ ይላል። አሁን በጣም በነገራችን ላይ አንተ ብቻ ሳትሆን እኔም ሁሌም የምኮራበት ነገር በዚህ ስራ ላይ እኔ በእርግጠኝነት መናገር የምችለው እንደው የስራ እድል እስከፈጠሩላቸው ሰዎች እኔ ከ1000 በላይ ይሆናል ሰው ብዬ ነው የማስበው። ምክንያቱም በርካታ ማሽኖች ተሽጠዋል። በእያንዳንዳቸው ስር ላይ ደግሞ 3 ሰራተኛ 4 ሰራተኛ ወይ ደግሞ ውሃ የወጣላቸው ሰዎች ደግሞ አሁን ለምሳሌ ላቢያጁ እንበልና ላቢያጁ ውሃ የወጣለት ሰው 10 15 ሰራተኛ ይቀጥራል። እኔ ጋር እንኳን ከ10 ሰራተኛ በላይ ናቸው ያሉት እኔ ላቢያጁ ላይ ምስክር ስለሆንኩኝ ማለትና እሱ ነገር በጣም ደስ ይላልና እስኪ የከርሰ ምድር ውሃ ቁፋሮ የሚለውን አዲስ ለገቡ ሰዎች እስኪ የተወሰነ ነገር እናብራራላችሁ። ምንድነው የከርሰ ምድር ውሃ ቁፋሮ ሲባል እስኪ ምንድነው? እሺ፣ የከርሰ ምድር ውሃ ቁፋሮ የሚባለው ያው መሬታችን ያው ውሃ አለው በውስጡ ሪሶርስ አለው ልክ እንደ ማዕድን ማለት ነው። ስለዚህ ያንን ውሃ አውጥተን የምንጠቀምበት ወይ ማለት ነው። በራሱ የከርሰ ምድር ውሃ ማለት ለተለያየ አይነት ለላቢያጆ ሊሆን ይችላል፣ ለግብርና ሊሆን ይችላል፣ ለሆቴል ሊሆን ይችላል፣ ለመኖሪያ ቤት ደግሞ ውሃ ችግር ሊሆን ይችላል። ለሱ ያንን በግቢያችን የሚገኘውን ትንሽ ጠባብ የሆነች ቦታ ላይ አውጥተን የምንጠቀምበት ቴክኖሎጂ ማለት ነው ከርሰ ምድር ውሃ ቁፋሮ። የከርሰ ምድር ውሃ ቁፋሮ በቀላሉ ስናየው እሱ ነው። በጣም አሪፍ ነው። አሁን ምን ላይ ነው ያለው? ምን ተሻሻለ? ምን ኮሜንት ሰጡ? ያው ይታወቃል በጣም ብዙ ቪዲዮ ሰርተናል በነገራችን ላይ በዚህ በከርሰ ምድር ውሃ ቁፋሮ ስራ ላይ ሌሎችም የሚሰሩ አሉ። አይሰሩም ማለት አይደለም። እኔ መዝጋት አይደለም፣ አበረታታለሁ። ኤርሚያስም ጋር ሌሎችም ጋር ሄጃለሁ። ግን የተሻሻለ ነገር ሲኖር በሰዎች ዘንድ ቅሬታ ሳይኖረው ሲቀር መኪናውን እያስነሳ በቦታው ድረስ እየሄደ ልጆቹን ሰርቫይቭ ማድረግ ማገዝ ስለቻለ ነው ሁሌም ስለዚህ ልጅ የምሰራው እና ደግሞ ለየት ያለ ነገር ስለሚፈጠር ነው። በማሽን ላይ ምን አሻሻልክ ኤርሚያስ? ምናልባትም ከአመት በኋላ ስለሆነ ቪዲዮ እየሰራን ያለ ነው። ምን አሻሻልክ? ምን ለውጥ አለ? እሺ፣ ምንድነው መሰላችሁ ብዙ ነገር አይተናል። ያው እኛ እንግዲህ እንደነገርኩ ስራም እየሰራ ስለሆነ ብዙ ቻሌንጆችን እናያለን። ማሽን ከኛ ይገዙ ሰዎች የሚነግሩን ቻሌንጅ አለ። ራሳችንም ደግሞ ስለምንቆፍር የምናያቸው ቻሌንጆች እነዛን ቻሌንጆች ከስር አንዳንድ እያሻሻልን እንገኛለን። አሁን ለምሳሌ ይሄ ማሽን እንኳን ብናይ ድሮ አርኤችኤስ ነበር የምንጠቀመው። አሁን ዩ ቻናል ነው 6 ሚሊ ዩ ቻናል ወፍራም ብረቶችን ድሮ ፊክስር ነበር። አሁን ተፈታች። እያንዳንዱ ይሄ የምታየው ይሄ እንዳለ ሁሉም ይሄ ጭምር ሚነቃቀልና መቀያየር የሚቻልበት ወይ በመብራትም ያለ መብራት መስራት የሚቻል እንደገና ደግሞ ቫይብሬት ያደርግ የነበረውን ቫይብሬት እንዳያደርግ ይሄንን ተጠቅመናል። በጣም አሪፍ። ሌላኛው ደግሞ ቴሌስኮፒክ የሚባል ሲስተም አለ። ይሄው ቴሌስኮፒክ ማለት አሁን ይሄ እንደዚህ የምታየው አሁን 2 ሜትር ከ50 አካባቢ ነው። ወደ ላይ ግን እስከ 7 ሜትር ድረስ
እንደ አንቴና ተመዞ መውጣት የሚችልበት ቴሌስኮፒክ ሲስተም ይባላል። ይሄን ነገር ጨምረንበታል። ሁለተኛ ነገር ደግሞ በኢንጂን ነው የሚሰራ። አዎ ኢንጂን ጥሩ ነው፣ የተመረጠ ነው። ብዙ ሰዎችም አሻሽለዋል በዚህ መሰረት። ይሄን ኢንጂን ደግሞ ካልፈለግን አውጥተን ደግሞ ይሄን ዲናሞ ማስቀመጥ እንችላለን። ዲናሞ ማስቀመጥ ይችላል። ስሪ ፌዝ ካገኘን ይሄ በጣም ብዙ ሜትር መቆፈር የሚችል ነው። አይ እኔ ስሪ ፌዝ አላገኝም ሲንግል ፌዝ ግን አለኝ ካለ ናፍጣም የለኝም ካለ ስሪ ፌዝ ሲንግል ፌዙን እዚህ ጋር መቀየር ይችላል። በዚህ ማገናኘት ብቻ ነው። የሚገርም ነገር ደግሞ የሚጠቀመው ሲስተም ጊር ሲስተም አይጠቀሙም። ራሱ ይሄኛው ጊር ሲስተም ስለሆነ ዙሩን ይቀንስልናል። አይ ጊር ሲስተም ይሄ ራሱ ጊር ሲስተም ስላለው ደግሞ ጊር ሲስተም ማውጣት ከፈለግ ደግሞ ይሄም ይነሳና ራሱን ጊር ሲስተም ዲናሞን ብቻ ገጥሞ ከውሃ ቤቱ ጋር አገናኝቶ መለጥረጥ መቆፈር ብቻ ማለት ነው። አንድ ይሄ ነው። ይሄ አሁን ከረንትሊ ስለሰራ ነው ይሄን አሁን አንተ እየቀረስክ ያለው። ሌላ ደግሞ እዚህ ወርክሾፕ ውስጥ ያለ ደግሞ እየተሰሩ ያሉ ሃይድሮሊክ ሲስተሞች አሉ። ሃይድሮሊክ መስራት ጀመርክ? አዎ ሃይድሮሊክ ሲስተም መጀመሪያ ሳላየው በፊት እሺ፣ በጣም አንድ ሰርተን ወደ ስራው ተናል። እኛ ወደ ስራው ወጣ። አዎ እየሰራንበት ነው ያለው በሙከራ ደረጃ። ኦኬ። ነገር ግን እሱ ላይ ያየናቸውን ቻሌንጆች በመቀነስ በራሱ በፒስተን የሚነሳ የሚተኛ ልክ እንደ ትልቁ ማሽን ቶፔዱ ደግሞ በዘይት የሚሰራ ሮቴሽን ነው፣ ዙራው ሜካኒካል ነው። በዘይት የሚሰራ በተን ያላቸውን በጣም በትልቅ ሞተር ከ150 ሜትር በላይ የሚቆፍሩ ማሽኖችን እየሰራን ያለው አሁን ባላሳይ ይችላልው ግን ከጊዜ በኋላ ደግሞ አሳያለሁ። በጣም አሪፍ በየጊዜው እያየናቸው ቻሌንጆቹን እያሻሻል እንሄዳለን ማለት ነው። በጣም አሪፍ። ሀገራችን እንዲህ አይነት ልጆች ካሏት ኮራ ቀብረር ብለን ችግሮች ይቀረፋሉ። በነገራችን ላይ ውጭ ሀገር አሁን ይሄ በጎነት መልካምነት ይሄ ማይንዳችን ውስጥ ያለ ሀገር ውስጥ ነገር ሲሰራ ዝቅ የማድረግ ነገር ስላለብን ነው እንጂ ይሄ ማሽን አሁን በነገራችን ላይ ለምሳሌ አሁን በሶስቱም የሚሰራ በሲንግል ፌዝ በስሪ ፌዝ እና በኢንጂን የሚሰራ የትም ሀገር አታመጡ። የትም ሀገር ግን ምንድነው ከሰው ፍላጎት አንፃር የሀገራችንን ኢኮኖሚ ለምሳሌ መብራት ሲንግል ፌዝ ነው ያለው፣ ሲንግል ቆጣሪ ስለሆነ ያለው በሲንግል እንዲሰራ፣ አይ ደግሞ በዚህኛው እንዲሰራ አቅም የሌለው ገጠር ገብቶ በስሪ ፌዝ አልሰሩትም ወይ በዲናሞ ነው ያለው ወይ በኢንጂን ነው ያለው ሌላ ቦታና እንደዚህ አይነት የሀገራችን ልጆች በማበረታታት መስራት ይችላል። ይሄንን ፈረንጅ ነው የሰራው፣ እሱ አልሰራውም። እሱ የሰራው ስትራክቸሩን ነው። ዲናሞንም ፈረንጅ ነው የሰራው። ፈረንጅ የሚጠቀመውን አመጣ፣ እነሱ የሚጠቀሙትን አደረግን። ሶ ቻሌንጁን በደንብ ተቋቁሞ መስራት ይቻላል። በጣም ያኮራል። የሀገር ልጆች የሚሰሩትን ማሽን ሁሌ የምናገራለሁ። ለምን የውጭ ሀገር ማሽን ስም መጥቀስ አይጠበቅብኝም። በጣም ብዙ ማሽኖች መተው በየቦታው ተቀርቅረውና በየቦታው ማለት ነው ሞተር ነክሰው የተቀመጡ በጣም ብዙ ማሽኖች አሉ። ተው እያልናቸው የገዙ ለምሳሌ ይሄ ማሽን ኤርሚያስ ነው አይደል የሰራው። ኤርሚያስ ተጠያቂ ነው፣ እዚህ ሀገር ውስጥ ነው ያለው። ያ ቻይና እዛ ጋር የሰራው ወይ ሳምበዲ የሰራውን ማሽን ሄጄ አምጥቼው ነው የሚሰራልኝ ወይስ ማን ነው የሚሰራልኝ አናውቀውም ብሎ በየቦታው 2 ሚሊዮን 3 ሚሊዮን ገዝተው የተቀመጡ ሰዎች አሉ ኤርሚያስ። እና በጣም ብዙ የሀገር ውስጥ ማሽን ሲሰራ ራሱ ሪስክ ይወስዳል፣ ኃላፊነት አለው። ለሚሰራው ማሽን ከራሱ አንደበት እስኪ ምን ለሰዎቹ ፑሽ አደረገ፣ ምን አገዝካቸው፣ ሪስክስ እስከምን ያክል ነው የምትወስደው የሚለውን እስኪ ለተመልካችን ንገራቸው። እሺ አሁን ምንድነው ቅድም እንዳነሳው እኔም ላነሳልህ ነበር። አሁን የውጭ ሀገር ማሽኖች የሚባሉ አሉ። እሺ ያው የምናውቃቸው አሉ። ከውጪ ይመጣል። ከውጪ ሲመጣ ታግ ተደርጎባቸው ነው የሚመጡት። ታጉ ለምሳሌ ከፈለገ 40 ኤችፒ ብሎ እዚህ ጋር ሊለጥፍ ይችላል። 50 ኤችፒ ብሎ ሊለጥፍ ይችላል። ሶ ይሄ ምንድነው ተለጥፎበት ቀጥታ ከውጪ ያስገቡና ይሸጡላቸዋል። ብዙ ሰው እኔ ጋር ራሱ እየደወለ እባክህ እንደዚህ አይነት ማሽን እንደዚህ ሆኖብናል እያሉ እኔ ጋር እየደወሉ ነው የሚገኙት ማለት ነው። የትም ይሁን ማንንም ይስራው ብቻ የሀገር ውስጥ ነው የሚሻለው። ለምን መሰለ በራሳችን ባለሙያ የተሰራ ነገር ለማስተካከልም ቀላል ነው። ምንም ጥያቄ የለውም። ሜቢ አሁን ትልልቅ ነገር ከሆነ ሜቢ ቻርጅ ልናደርጋቸው እንችላለን። ካልሆነ ግን በራሳችን እየሰራ ነው ስለሆነ በቀላሉ በሚገዛ ብርም ማስተካከል ይቻላል። ራሳችን ደግሞ ባለሙያም ልከም ማስተካከል እንችላለን። ስለዚህ ይሄ እኔ የምሰራቸው ማሽኖች እስካሁንም የማደርጋቸው የነበረው እንግዲህ እኔ ከኔ የወሰዱ ከስተመሮች ስለሚያውቁት ይሄንን ቪዲዮ ስለሚያዩ ሰፖርት ነው የማደርጋቸው እኔ በሚችለው ሁሉ ማለት ነው። ተተባበራቸዋለሁ። ማቴሪያል ቱልስ ለምሳሌ ሊያስፈልግ ይችላል። ፊሺንግ ቱልሶች አሁን ለምሳሌ ወይ ስታክ ቢያደርግ ወይ የሆነ ነገር ቢፈታ እነሱም በመስጠት ባለሙያ በመላክ እንደገና ደግሞ በስልክ በማማከር እና እንትን እያረኳቸው እየተባበርኳቸው ይገኛለሁ ማለት ነው። ስለዚህ ምንድነው አድቫንቴጁ እኛ የሰራነው ነገር ራሳችን የሚከብደን ነገር የለም። ወጣላ ከውጪ ምንገዛም ነገር የለም። እዚያ ጋር ውስጥ የሚያስተካክለው ስለዚህ እነሱም ጥሩ ነው የሚሆነው ማለት ነው። በጣም አሪፍ። ስለ ኤኤን ወይም ደግሞ እዚህ የከርሰ ምድር ውሃ ቁፋሮ ማሽን ላይ በጣም ብዙ ጊዜ ሰርተናል። አሁንም ለ2018 ለ2019 በርካታ ወጣቶችን ወደ ስራ ለማስገባት ቅድመ ዝግጅታችን አጠናቀናል። በርካታ ማሽኖች እየተሰሩ ነው ያሉት። ግዴላችሁም ኑ እስክሪኑ ላይ በተቀመጠው ስልክ ቁጥር ደውሉና ማሽን ማዘዝ ትችላላችሁ። ስለ አጠቃላይ ስለሰራው የምትፈልጉትን መረጃ መጠየቅ ትችላላችሁ። ለዛሬ በከርሰ ምድር ውሃ መቆፈሪያ ማሽን ላይ ያቀረብነው የቢዝነስ ሐሳብ ይሄንን ይመስል ነበር። በሌላ ቢዝነስ ተመልሰን እንመጣለን። ስልካችን አለ፣ ደውሉ። መልካም የስራ ቀን